ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ሲም ካርድን በመጠቀም ፈንጂዎችን ለማፈንዳት ሲንቀሳቀሱ የነበሩ ተጠርጣሪዎችን ይዣለው ሲል የጎንደር ከተማ ሰላምና ጸጥታ መምሪያ አስታወቀ። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። የፕሬዝዳንት ታደሰ ወረደ መልእክት ብዙ ተቃውሞን ያስተናገዱ የሚገኙ ፕሬዝዳንት ታደሰ ወረደ በሰጡት መግለጫ የጊዜያዊ አስተዳደሩ ዋነኛ ተልዕኮ ከቀያቸው ተፈናቅለው በአስከፊ ኑሮ ውስጥ የሚገኙ ነዋሪዎችን መመለስ ነው ሲሉ ተደምጠዋል። ዝርዝር መረጃውን ይዘናል። ከውጭ ዜና ትራምፕ በንግድ ዙሪያ ንግግር ለማድረግ ከፈለጉ የጣሉትን ታሪፍ እንዲያነሱ ቻይና አሳሰበች። እንመለስበታለን። በጋዛ ጎዳናዎች ላይ የጎሉ የመጡ ሐማስን የሚቃወሙ ፍልስጤማውያን ሰልፈኞች በዚህ መረጃ ላይና ትራምፕ ሩሲያ በኪየቭ ላይ በምትፈጽመው ከባድ ድብደባ ደስተኛ ለመሆናቸውን ገለጹ። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። ሲም ካርድ በመጠቀም ፈንጂዎችን በማፈንዳት የህብረተሰቡን ሰላም ለማደፍረስ ሲንቀሳቀሱ የተገኙ 3 ተጠርጣሪዎችን ይዣለው ሲል ገለጸ። ተጠርጣሪዎቹ ገበያ ስፍራዎች፣ በትምህርት ቤቶችና እንዲሁም ህዝብ በሚሰበሰብባቸው ስፍራዎች ፈንጂዎችን በማጥመድ የሽብር ተግባር ለመፈጸም ዝግጅት እንደነበራቸው ባደረገው ምርመራ መረጋገጡን የመምሪያው ኃላፊ አቶ አለልኝ አለም ትናንት 16 ቀን 2017 ዓ.ም በሰጡት መግለጫ አስታውቀዋል። ፍንዳታው የሚካሄደው በፈንጂው ላይ በሚታሰር የሞባይል ቀፎና ሲም ካርድ በመታገዝ ወደ ሲም ካርዱ በመደወል ፍንዳታው በርቀት ሆኖ እንደሚያካሂዱ እንደተደረሰበት አስረድተዋል። የመምሪያ ኃላፊው አቶ አለልኝ አለም በመግለጫቸው ተጠርጣሪዎቹ ከቀናት በፊት ምሽት ላይ በከተማው አንድ ፖሊስ ጣቢያ በክፍለ ከተማ ጽፈት ቤት ላይ ፈንጂ በማፈንዳት ተሰውረው የቆዩ ናቸው ማለታቸውን የከተማው ኮሙኒኬሽን ያገኘነው መረጃ ያሳያል። የጸጥታ መዋቅሩ ባደረገው ጥብቅ ክትትልና ስምሪት ተጠርጣሪዎቹ ሌላ የሽብር ተልዕኮ ለመፈጸም በአንድ የግለሰብ መኖሪያ ቤት ውስጥ በድብቅ ካዘጋጇቸው የፈንጂ መሳሪያዎች ጋር በቁጥጥር ስር ሊውሉ ችለዋል ማለታቸው መረጃው አካቷል። የፕሬዝዳንት ታደሰ ወረደ መልእክት የጊዜያዊ አስተዳደሩ ዋነኛ ተልዕኮ ከቀያቸው ተፈናቅለው በአስከፊ ኑሮ ውስጥ የሚገኙ ነዋሪዎችን መመለስ ነው። ፕሬዝዳንት ታደሰ ወረደ ለትግራይ ክልል ከቀያቸው ተፈናቅለው በከፋ ኑሮ ውስጥ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ጉዳይ የጊዜያዊ አስተዳደሩ ዋነኛ ተልዕኮ ነው ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስታወቁ። ፕሬዝዳንቱ ይህን ያስታወቁት የአፍሪካ ህብረት የፕሪቶሪያ የሰላም ስምምነት መከታተል፣ መረጋገጥና ማክበር ተልዕኮ ከፍተኛ ኃላፊ ሆነው የተመደቡት ሜጀር ጀነራል ማሳድ አክሶዴ ትናንት ሚያዝያ 16 ቀን 2017 ዓ.ም ለጽፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንቱ አክለውም ተፈናቃዮችን ለመመለስ የትግራይ ሰራዊት ወደ ህብረተሰቡ የማቀላቀልና መልሶ የማቋቋም በአጠቃላይ በፕሪቶሪያ ስምምነት አፈጻጸም ዙሪያ ከፌደራል መንግስት ጋር በመቀራረብ እንደሚሰራ ገልጸዋል። ሜጀር ጀነራል ሳማድ አክሶዴ በበኩላቸው በፕሪቶሪያ ስምምነት አፈጻጸም ተፈናቃዮችን መመለስ በሚቻልበት ሁኔታ እንዲሁም በዲዲአር አፈጻጸም ሂደት ለመወያየት መምጣታቸውን በመጠቆም ለፕሪቶሪያ ስምምነት የተሟላ ትግበራ የሚቻላቸውን ሁሉ እንደሚሰሩ መግለጻቸውን የፕሬዝዳንቱ የጽፈት ቤት መረጃ ያሳያል። ወደ ውጭ ዜና ስናልፍ ትራምፕ በንግድ ዙሪያ ንግግር ለማድረግ ከፈለጉ የጣሉትን ታሪፍ እንዲያነሱ ቻይና አሳሰበች። ቻይና ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ያለውን ጦርነት ለማስቆም ቁርጠኛ መሆናቸውን ለማሳየት ወደ ሀገራቸው በሚገቡ የቻይና ምርቶች ላይ የጣሉትን ታሪፍ እንዲሰርዙ ጠየቀች። የትራምፕ አስተዳደር የንግዱ ውይይት እየተካሄደ መሆኑን ቢገልጽም ይህ ከእውነት የራቀ መሆኑን አንድ የቻይና ባለስልጣን ተናግረዋል። በሁለቱ ባለግዙፍ ኢኮኖሚ ባለቤቶች መካከል ያለውን ጦርነት ከጊዜ ወደ ጊዜ እየተባባሰ የመጣ ሲሆን በተጣለበት ታሪፍ ምክንያት ቻይና ከአሜሪካ ያዘዘች የቦይንግ አውሮፕላኖች አልፈልግም በማለት መልሳለች። ትራምፕ በቻይና ላይ ያላቸውን አቋም መለዘብ የተያዘ መሆኑ ሲገለጽ እስካሁን በቻይና ምርቶች ላይ የጣሉት ቀረጥ በከፍተኛ ደረጃ ይቀንሳል ቢሉም ዜሮ ግን አይሆንም ብለዋል። በቻይናና በአሜሪካ መካከል ያለው ጦርነት የተፋፋመ ሲሆን ትራምፕ ወደ አሜሪካ የሚገቡ የቻይና ምርቶች ላይ እስከ 145% የሚደርስ ቀረጥ ሲጥሉ ቻይና ደግሞ በአሜሪካ ምርቶች ላይ 125% ቀረጥ ጥላለች። ቻይና በታሪፍ ጦርነቱ ዙሪያ እስካሁን ከሰጠቻቸው በጣም ጠንካራ ነው የተባለለት መግለጫ የንግድ ሚኒስቴር ቃል አቀባይ የሆኑት ያዶንግ ችግሩን ለመፍታት በቻይና ላይ የተጣለው ሁሉንም የአንድ ወገን ታሪፍ አሜሪካ ማስወገድ አለባት ብለዋል። ታሪፉን የጣለው ሰው ይህን መቀልበስ አለበት ሲሉ አክለዋል። በሌላ በኩል የውጭ ጉዳይ ሚኒስቴር ቃል አቀባይ ጉጆ ጂያኩን ደግሞ ቻይናና አሜሪካ ስምምነት ላይ መድረስ ይቅርታና
ይቅርና በታሪፍ ላይ ምክክርም ሆነ ድርድር አላደረጉም ብለዋል። ከዚህ በተቃራኒ ያሉ ዘገባዎች ውሸት መሆናቸውንም አክለዋል። ትራምፕ ከዚህ ቀደም በሁለቱ ሀገሮች መካከል ድርድር እየተካሄደ ነው ቢሉም የአሜሪካ የግምጃ ቤት ኃላፊ ስኮት ቤሴንት ምንም ድርድር አልተጀመረም ሲሉ ተቃራኒ ሀሳብ አቅርበዋል። ቤሴንት አክለውም በዩናይትድ ስቴትስ እና በቻይና የንግድ ልውውጥ ላይ ትልቅ ስምምነት ለመፍጠር እድል አለ ብለዋል። ከዚህ ቀደም ዘላቂ ያልሆነ ጦርነት እንደሚለዝብ ነው ሲሉ የገለጹ ሲሆን አሁን ላይ ያለው ሁኔታ ቀልድ አይደለም ብለዋል። ትራምፕ የንግድ ስምምነቱን ለማሳካት ከቤጂንግ ጋር የሚደረገው ድርድር በጣም ጥሩ እንደሚሆን ማክሰኞ ዕለት ተናግረዋል። ቻይና በቅርቡ የወሰደችው እርምጃ ተከትሎ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያቸው ላይ ቻይና በሚያምር ሁኔታ የተጠናቀቁ አውሮፕላኖችን ባለመውሰዷ ቦይንግ ሊቀጣት ይገባል ብለዋል። የአውሮፕላን አምራች ኩባንያው ቦይንግ ከታሪፉ ጋር በተያያዘ ቻይና በወሰደችው የበቀል እርምጃ ከአሜሪካ የያዘችውን አውሮፕላን መልሳ እንደላከች ገልጿል። በጋዛ ጎዳናዎች ላይ የጎሉ የመጡት ሐማስን የሚቃወሙ ፍልስጤማውያን ሰልፈኞች በጋዛ አውራ ጎዳና ላይ ሐማስ ጠቅልሎ ይውጣ የሚሉ የተቃውሞ ድምጾች መሰማት ጀምረዋል። በየጊዜው ቁጥራቸው እየጨመረ የሚሄድ ፍልስጤማውያን ተቃዋሚ ሰልፈኞች ሐማስ ላይ ያላቸውን ተቃውሞ እያሰሙ ነው። ላለፉት 20 ዓመታት ጋዛ ሰርጥን ያስተዳደረው ሐማስ አሁን ሰጥለጥ ብለው የሚገዙ ሰዎችን ማግኘት ይቸገራል። ያቺ ትንሽ በፍርስራሽ የተሞላች ሰርጥ በእስራኤል የጦር ጀቶችና ሰው አልባ አውሮፕላን ውስጥ ስትደበደብ የምትውለው በሐማስ የተነሳ መሆኑን በማንሳት ተቃውሟቸውን ይገልጻሉ። ግዛቲቱ ባለፉት 70 ዓመታት አይታው የማታውቀው ቀውስ ውስጥ የገባችው በሐማስ ታጣቂ ቡድን አመራሮች የተነሳ መሆኑ ቁጣቸውን የበለጠ ጨምሮታል። ሐማስ ቆሻሻ ነው የሚል መፈክር በፍርስራሽ በተሞላ የጋዛ ጎዳና ላይ የተሰማው በቅርቡ ነው። ጋዛ ውስጥ የሚኖር ጠበቃና ከዚህ በፊት የፖለቲካ እስረኛ የነበረ ሐማስን በመተቸት የሚታወቀው ሙአሚን አልናቶር ዓለም በጋዛ ሰርጥ ባለው ነገር ተታሏል ይላል። አልናቶር ዓለም ጋዛ ማለት ሐማስ ማለት ጋዛ መሆኑን ያስባል በማለት ሐማስን አልመረጥንም፣ አሁን ደግሞ ሐማስ ጋዛን ለመምራትና ጣፈንታውን ከኛ ጋር ለማስተሳሰር ቆርጦ ተነሷል፣ ሐማስ ገለል ማለት አለበት ሲሉ ተናግረዋል። ትራምፕ ሩሲያ በኪየቭ ላይ በምትፈጽመው ከባድ ድብደባ ደስተኛ ለመሆናቸውን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ በኪየቭ ላይ በምትፈጽመው ከባድ የአየር ጥቃት ደስተኛ ለመሆናቸውን ገለጹ። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ፕሬዝዳንት ቭላዲሚር ፑቲንን አቁም ሲል የተናገሩ ቢሆንም ነገር ግን ሩሲያ ላይ ሊወሰድ ስለሚችል ተጨማሪ እርምጃ ያሉት ነገር የለም። ሐሙስ ምሽት በዩክሬን ዋና ከተማ ላይ ሩሲያ በፈጸመችው የአየር ጥቃት 12 ሰዎች ሲሞቱ በርካቶች ደግሞ ቆስለዋል። የአሜሪካ ፕሬዝዳንት ከባለፈው ዓመት ሐምሌ ወር ወዲህ ታይቶ የማይታወቅ ነው የተባለውን ተከታታይና ከባድ ጥቃት ተከትሎ በሁለቱ ወገኖች ላይ ከፍተኛ ጫና ማድረግ ጦርነቱን ያስቆመዋል ብለዋል። ሁለቱ ሀገራት የሰላም ስምምነት ላይ እንዲደርሱ አሜሪካን ጨምሮ የተለያዩ ሀገራት በሚያደርጉት ጥረት ላይ ሩሲያ የምትፈጽማቸው ጥቃቶች እንቅፋት ሆነዋል። በትሩዝ ማህበራዊ ድረገጻቸው ላይ ፕሬዝዳንት ቭላዲሚር ፑቲንን የተቹት ዶናልድ ትራምፕ አስፈላጊ አይደለም፣ እንዲሁም በጣም መጥፎ ጊዜ ነው፣ ቭላዲሚር ፑቲን አቁም ብለዋል። ሩሲያ ተከታታይ ጥቃቶችን እየፈጸመች ያለው የሰላም ጥረቱ አካል ተደርጎ የቀረበውና ሩሲያ በቁጥጥር ስር ያደረጋቸው ግዛቶች ኪየቭ እንድትቀበል ግፊት እየተደረገ ባለበት ወቅት ነው። ሐሙስ ዕለት ትራምፕ ከኖርዌይ ጠቅላይ ሚኒስትር ጋር በዋይት ሃውስ በተገናኙበት ወቅት ለየትኛውም ወገን ውግንና የለኝም፣ የምወግነው ህይወትን ማትረፍ ላይ ነው ብለዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ ደቡብ አፍሪካን በሚጎበኙበት ወቅት ስለተፈጸሙ ጥቃቶች ሲናገሩ አሜሪካ የተኩስ አቁም ላይ እንዲደረስ ሩሲያ ላይ የተሻለ ጫና ማድረግ ትችል ነበር ሲሉ አስተያየታቸውን ሰጥተዋል። ዜሌንስኪ ሩሲያ ላይ በሚገባ ጫና ከተደረገ ስምምነት ላይ መድረስ እንችላለን ብለን እናምናለን ሲሉ ለጋዜጠኞች ተናግረዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።